ሙስሊሞችን ኢማም ጀማዓ መያዝ ነው። እኛን ከፊትና ተነካካና በተያያዘ ትልቅ የሆነ ሐዲስ አለ። እሱንም ለማውሳት እገደዳለሁ። ሁዘይፋ ረዲየላሁ ዐንሁ አላህ ስራውን ይውደድለትና ምን ይላል? ካነ الناس يسألون رسول الله صلى الله عليه وسلم عن الخير ሰዎች ነብዩን አለይሂ ሰላቱ ወሰላም ስለ መልካም ይጠይቋቸው ነበር ይላል። ወኩንቱ አስአልሁ عن الشر እኔ ግን ስጠይቃቸው የነበረው ስለ መጥፎ ነገር ነበር ይላል። ለምን? መጥፎ ነው አይደለም፣ ሸርን መጥፎን ሸርሸሩንም የሚጠይቅ ሁዘይፋ ምን ይላል? መኻፈተ አን ዩድሪከኒ ያ መጥፎ ነገር እንዳያገኝ ፈርቼ ነው ይላል። ለምን عرفت الشر لا للشر لكن للتوقع ይባላል። መጥፎን ነገር አወቅኩት እኔ መጥፎ ሆኜ ሳይሆን ወይም መጥፎን ፈልጌ ሳይሆን ለመጠንቀቅ ነው። ስለዚህ ሁዘይፋ ረዲየላሁ ዐንሁ ሷሃቦች መልካሙን ሲጠይቁ እኔ መጥፎ ጠይቅ ነበር። ለምን ያን ነገር እንዳያገኝ ይመይላ ይመልኩን ማራ ያንን ግን መማራችን ለኛ ምን አለ ተቀመን እንዳንወርቅበት ሽርኩ እንዳያገኘን ለኛ ትልቅ የሆነ መልእክት ይሆናል፣ መጠቀሚያ ይሆናል። فقلت يا رسول الله انت الله ملكتኛ ሆይ አልኳቸው ይላል إنا كنا في الجاهلية وشر እኛ እኮ በጃሂልያ በመጡ ውስጥ ነበር የምናሳልፈው። ጃሂልያ የሚባል የድንቁርና ዓለም ነው። እንግዲህ ነብዩ አለይሂ ሰላቱ ወሰላም ከመላካቸው በስተፊት ማለት ሰው ልጁን ከነየቱ የሚቀብርበት የተለያዩ ሙንከራቶች ሽርክ የሚሰራበት የተለያዩ መጥፎ ነገራቶች በጠቅላላ የሚሰሩበት ነው እና በዛ በጃሂልያ ነበርን። فجعلنا الله بهذا الخير الله በዚህ መልካም ነገር አንቱን ልኮ መልካም ነገር ይዞልን መጣ። فهل بعد هذا الخير من شر ከዚህ መልካም በኋላ መጥፎ ይመጣ ወይ ብሎ ሁዘይፋ ረዲየላሁ ዐንሁ ቢጠይቃቸው قال نعم ነብዩ አለይሂ ሰላቱ ወሰላም አው ይመጣል አሉት። መጥፎ የሚባለው ነብዩ አለይሂ ሰላቱ ወሰላም በመላካቸው ጠፍቶ ስለነበር ማለት ነው። قلت هل بعد ذلك الشر من الخير وهل بعد ذلك قلت አልኳቸው ይላል وهل بعد ذلك الشر من خير ከዛ ሸር በኋላውን ተመልሶ መልካም ይመጣል ወልኳቸው ይላል። قال نعم አው ይመጣል አሉኝ ይላል። ግን وفيه دخن እዚህ ውስጥ ግን ደخن አለበት አሉ። ያ መልካም ነገሩ ደخن አለበት። قلت وما دخنه ደخن የሚባለው ምንድነው አልኳቸው ይላል። قال قوم يهدون بغير هدي ህዝቦች ናቸው ህዝቦች ይመጣሉ። ምን አይነት يهدون بغير هدي ከኔ መመሪያዎች የሚመሩ በሌላ መመሪያ የሚመሩ ህዝቦች ይመጣሉ። تعرف منهم وتنكر ከነሱ የምታውቀውም አለ የምትቃወመውም አለ። መልካምም ነገር አላቸው መጥፎም ነገር አላቸው ማለት ነው። ይሰግዳል መልካም ስራ ይሰራሉ። ስለዚህ እነዚህ መልካም ነገሮች ይሰራሉ ማለት ሙሉ ለሙሉ ከኸይር ነገር የተራቆቱ አይደለም። የሚያናግሩ መንገድ ማንኛውም ሙስሊም የሚያወራበት የሆነ ኖር እንጂ ሌላ አይደለም ማለት ነው። قلت فهل بعد ذلك الخير من شر ከዚህ ሸር ከዚህ መልካም በኋላ ውስጥ ተመልሶ ሸር ይመጣል ወይ ስላቸው قال نعم አዋሉኝ ይላል። ዱዓቱን ኢላ አብዋብ ጀሃነም ወደ ጀሃነም በር የሚጣሩ ዱዓቶች ይመጣሉ። من أجابهم إليها قذفوه فيها እነሱን መርሃባ ብሎ የተቀበላቸውን ሰው ጀሃነም ውስጥ ይወረውሩታል፣ ጀሃነም ውስጥ እንዲገባ ያደርጉታል አሉ። እነሱን መርሃባ ብሎ የተቀበለ ማለት ነው። قلت يا رسول الله እንደ አላህ መልእክተኛ ሆይ ሲፍሁም ለና ለኛ ግለጹልን ምን አይነት ናቸው እነዚህ ሰዎች ለምን እንደንጠነቀቃቸው ማለት እነዚህ አካላቶች ባህሪያቸው ሲገለጥ እያንዳንዱ የትመት አካል ችግር ያለበት አካል በተለይ በፊትና ሰዓት ነገራቶችን ተጠቅሞ ሰዎችን ወሪትም መስይጣራ እነዛ ሰዎች ባህሪ መገለጽ አለበት። ለምን ሰው እንዳቃቸው ባህሪያቸው ከተነገረ ገና በነፈሱ ታውቀዋለህ። ምን እንደሆነ ምን አይነት ጥመት እንዳለው ከተገለጸልህ ታውቀዋለህ። ባህሪያቸው ካልተገለጸልህ ግን አታውቀውም ማለት ነው።
فقال هم من جلدتنا النبي عليه الصلاة والسلام كن يوقودانا تشوالو ويتكلمون بألسنتهم بنيا ملاس يناገራሉ እኛው ቆዳ ናቸው የሚናገሩትን በእኛው መላስ ነው አሉት በእኛው መላስ ብሎ ማለት ምን ማለት قال الله قال رسول እንጂ ኦሪት ዘፍጥረት ምናምን እያለ እስቲላር አይመጣል ማስረጃ የሚያቀርብልህ قال الله قال رسول እያለ ዛሬ አህባሹንም በለው ሌላው ቢድዓት መሻዓውን በለው ጀህሚየው ሙዕተዚለው ኢኽዋኑም ሁሉም የሚያቀርብልህ ምንድነው ኦሪት ዘፍጥረት ምናምን እያለ ያመጣ አንድ ምስል ላይ ቆም قال الله قال الرسول كونوا يعلمون ስለዚህ የተከለሙ نبي ألسنتنا أمرني إن أدركني ذلك على دم حذيفة رضي الله عنه ይህ ነገር ካገኘኝ ምን ትመክሩኛላችሁ ይህ ነገር እኔ ከደረስኩበት አላህ ብሎት ይህ ነገር ከገጠመኝ ምን ትመክሩኛላችሁ ብሎ ሁዘይፋ رضي الله عنه ነብዩን አለይሂ ሰላቱ ወሰለም ይጠይቃል قال ነብዩ ማለት تلزم جماعة المسلمين وإمامهم የሙስሊሞችን ጀማዓ ያዝ ኢማማቸውን የሚያዛሉ እንደዚህ አይነት ነገር ከተከሰተ قلت فإن لم يكن لهم جماعة ولا إمام فإن لم يكن لهم جماعة ولا إمام إمامم كلله جماعም ከለለ ምን አይደል መሪ ከሌላቸው አላቸው እንግዲህ ምን ሊጠፋ ይችላል መሪ ሊጠፋ ይችላል አንዳንዴ ሁሉም አባወራለሁን የሚልበት አጋጣሚ አለ ሁሉም ባለችው የውቀት ልክ እኔ ኢማም ልሁን ሁሉም በእኔ ስር በቃ ድስት ኑሮ መግባት አለ እሱ እኮ የዕልሙን ቢፈተሽ ምንም አይደለም የዕልሙ ልኬታ ግን ለራሱ ሌላ ነገር ነው ያሸከመው እሱሉ 30 ቀርቶ ኢማም መሆን የሚፈልገው ኻጢብ መሆን ነው የሚፈልገው ዳኢ መሆን ነው የሚፈልገው በዙሩ ብዙ ሰው እንዲከተለው ይፈልጋል አታ ከሱ የተሻሉ ሰዎች ለራሱ በሱ ስር እንዲሆኑ ይፈልጋል ከሱ በላይ ካሉ ሰዎች መማር አይፈልግም በስም በወሬ በዝና ከነሱ በላይ ነው መሆን የሚፈልገው ለምን ይሄ ሀዋ ነፍስያ የሚባለው ነገር ስላለ ማለት ነው ነብዩ አለይሂ ሰላቱ ወሰለም አለይሂ ከሌለ አተዚል تلك الفرق كلها ያችን فرق ሁሉንም መራቃት ولو انت عض باصل شجره حتى يدركك الموت وانت على ذلك انت የሆነ ዛፍ ስር ሄደ ካሙ ነገር መጥፎ ነገር ካጉላ ከሰዎች መራቅ የተሻለ ነው ሰውየው ራሱን በተለይ ከቢድዓ ሰዎች ምናምን እነዚህ ነገራቶች ያው ግዴታ ነው ከተመሰዎች በተለይ ሰውየው ላይ ብጅታ የሚጠሉበት ከሆነ ወደ እነሱ እንትን እንደሚያስገቡት ምንም እንትን ከሌለው ማለት ነው ወደ መልካም ነገር እጠራቸዋለሁ የሚል ግምት ካለው ወደ መልካም ነገር መጣራት ነው ስለዚህ አንዳንድ ጊዜ ሰዎችም ጋር መቀማመጣችን ሸሩ ከበዛ መራቅ ያስፈልጋል ማለት ነው እነዚህም በተቀላላ ስንርቅ እንደዚህ አይነት ነገራቶች እንጠበቃለን ሌላኛው አልኢክፋሩ من العبادة والطاعة الله سبحانه وتعالى መታዘዝን የተለያዩ ኢባዳዎችን መስራትን ማብዛትን እኛን ከእንደዚህ አይነት ነገር ሊጠብቁን የሚችሉ ነገራቶች ማለት ነው ስለዚህ ሌላኛው እኛ ላይ በጣም አስፈላጊ የሆነው ሙጃለሰቱል ዑለማ ዑለማዎችን መቀማመጥ ዑለማ የሚባሉት እንግዲህ مجالسة العلماء الربانيين الله سبحانه وتعالى فريقهم علماء سند مكمامت والأخذ عنهم كالناس علم موسى ذاري أوقات من نوسبتن هي مرتنا وين هي ياندان بصوت ياكي أوقات كمان من نوسل عنده من حبه ودبه كله معناه عنده كجوه كله كلا فلفه كله علم يوسل تذكرني علمنا ميلون الرجاجتن علم የሚባለው ግድ ነው ድናችን ደግሞ ማረጋገጥ ግድ ይላል ሰው ዛሬ ሽንኩርትና ቲማቲም ሲገዛ እንኳን የ10 ብር ልዩነት የቀነሰውን አይቶ ሄዶ ይገዛል ሽንኩርት ቲማቲም ሲገዛ ያጣራል ስለዚህ ድናችንን ስንባል ለምቸልተኛ መሆን የለብንም ዛሬ ጨው ይበስቷል
ግልጽ የሆነ ወደ ጥመት የሚጣራለ ሁሉ የሚያውቀው የሚረካው አለ። ከነዛ ይበልጥ የሚከፋው ምንድነው? በሰለፍያ ስም የሚነግደው ነው። በጣም ለሱና ሰው ላላዋቂ ሰዎች ፊትና የሚሆነው ዛሂሩ ሰለፍያ የሚያቀራቸውም ኪታቦች ሱና ኪታቦች ናቸው። ይህ ግን ሙተሰትር ቢሰለፍያ ይሆናል፣ በሰለፍያ የተሰተረ ይሆናል፣ ወደ ጥመት የሚጣራ ይሆናል። አንድ ሰው የሰለፍያ ኪታብ ስላቀራ ምን አይሆን? ሰለፍያ ይሆን። ምክንያቱም በውስጡ የሚያንቀሳቅሰውና ቢድዓው ምን ያደርገው ሰለፍያ አይደል። ስለዚህ ኢልም የሚያዝባቸው አካላቶች ዑለማዎች መሆን አለበት እንጂ የሰፈር ጫሂ ሁሉ የሰፈር ለፍላሽ ሁሉ ኢልም ይያዝበት። ዛሬ እኮ ሁሉም ተናጋሪ መሆን የሚፈልገው የሚያዳምጠው እኮ ትንሹ ነው። ሁሉም በአቅሙ ልክ ሁሉም በቤት ምን ሆኗል? ተናጋሪ ሆኗል። ማዳመጥ አይፈልግም። እንደውም ከነገሌ በምን መልኩ ኢልም የለውም በወሬ ማለት ነው። ተናገሬ በምን አማርኛ እየፈለገ እየመረጠ የሚሰረቃለ እየሰረቀ የሚዘረፋለ እየዘረፈ ምን መሆን ይፈልጋል? ስመ ገናና መሆን ይፈልጋል። እዚህን ሰዓት ሰው አቅሉ በጣም ደካማ ነው። በንግግር ይታለላል። አረ ይሄም አይደል እዚህ በላይ እዛ በኋላ ነው ችግር የሚፈጠረው። እዛ ነው ያንን ያስከውን ተው ሲባል የለም አካኪ ዘራፍ ነው የሚለው። እዛ በኋላ እሱን ነካበት ማለት አለቀ። ነቢን ተሳደብክ ነው በቃ። የዛን ያክል ነው የሚቆጥር። አንዳንዱ ሊያስፈልጠው ይችላል። እንደዚህ አይነት ነገራቶች እየተከሰቱ ያሉት እየተከሰተ ያለው ሰበቡ ይሄው ድሮ ከሰለፊ ከሱፊያ ምናምን የሚጠላ ተአሱብ እናወግዛለን። አሁን ዛሬ ግን ያን የሱፊያው ተግባር በሰለፊያ ስም ተቀምጧል። ሌላ አካል ሲሰራ ወንጀል ይሆናል፣ እዚህ ያለው ሲሰራው እንደ መልካም እንደ ጽድቅ ይታያል ማለት ነው። እሱን ሼክ ከነካ አለቀልህ በቃ። አንተ ተዘርዝረህ ነው የምትሰቀለው። እሱን ካልተቀበልክ አለ ኢትዮጵያ ላይ ትልልቅ መሻይኾች አሉ፣ ተቀበል። የማትቀበል ከሆነ ይኸውልህ መግቢያ አንፈልግም። እነዚህ ሁሉ ነገራቶች ምን የወለዳቸው ናቸው? ተሐዙቡ ፊትና የሚያመጣቸው ነገራቶች ናቸው። ስለዚህ በፊትና ሰዓት ደግሞ ልንጠነቀቅ የሚገባው ጩኸት የሚያታለዋል። አንድ ነገር ሐቅ ነውና ሁሌ መጮህ አለበት፣ ሁሌ መለፍለፍ አለበት ጩኸት የሚሸነግለው። ስለዚህ ከነዚህ ሰዎችም እኮ ጩኸት የሚሸነግለው አካል ካለ ከነዚህ ከሚጮሁ ሰዎች በላይ ሌላ ጯሂ ቢመጣ ባጢል የሚይዘው ቢሆን ምን ይሆናል? ሐቅን ያዘው እኮ ይባላል። ለምን? ዳኛው ደሊል አይደለም፣ ማስረጃ አይደለም። ሁጃዎችን አጢኑ ዘግዝቆ ገልብጦ መሄድ አይችልም። መጨረሻ የተናገረውን ይዛን ጩኸቱን ይዳኛል። ይህ በምን ስም ያለ? በሰለፍያ ስም ያለ ማለት ነው። ጩኸትን እንደ ሁጃ የሚቆጥር ማለት ነው። ይህ መንሀጅ ሰለፍ አይደለም። እኛ ሊዳኝን የሚገባው ደሊል ማስረጃ እንጂ ጩኸት አይደለም። ሁሌ ቃል መወራወር የተለያዩ ነገራቶችን መለፍ መፍትሄ ይሆን። ብዥታዎች ካሉ ሹብሃዎች ካሉ መልስ ይሰጣል። ከዛ ውጭ ሁሉ በየቀበሌው ለሚነሳ ሁሉ ጮሃል እንዴ? አይጮህም እኮ